አስደግመሽብኝ አለቃ ፈንቴን የሚለው ማህበረሰባዊ ግጥምና ዘፈን የሚያመለክተው ሌላ ድግምት አይደለም። በእርግጥ የድሮ የቅኔ መምህራን ወይ ከድጓው ወይ ከብሉዩ ካልጨመሩለት ቅኔውን ብቻ ወንበር ብለው ተክለው እንደማይቀመጡ ትልልቅ አሁን ድረስ በሕይወት ያሉ ሊቃውንት ሁለቱም ማዕበል ይባሉ ስለነበረ ራስ ኃይል ውይ በማዕበሉ ላይ ማዕበል ሄደበት አሉ። አባይ በጣና ላይ እንደሚሄደው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመስታወት ሚዲያ ተከታታዮች እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ይህ ሳምንታዊው አባቶችህን እወቅ የሚለው መርሐ ግብራችን ነው። እስከ መርሐ ግብራችን ፍጻሜ ከኛ ጋር ትሆኑ ዘንድ በትህትና እንጠይቃለን። በዛሬው መርሐ ግብራችን ታሪካቸውን ወደ ምዕመናን የምናቀርበው ታላቁ ሊቅ በቅኔያቸው እውቀትና በሊቅነታቸው ማዕበል የሚል ቅጽል የተሰጣቸው አለቃ ፈንቴ ዘዋሸራ ይሆናሉ። እግዚአብሔር አምላክ የሊቁን በረከት በሁላችን ላይ ያሳደርብን። አለቃ ፈንቴ ዘዋሸራ በ1889 ዓ.ም አካባቢ በዚያው በዋሸራ ዙሪያ የተወለዱ የኢትዮጵያ ቤተክርስቲያን ባለውለታ ሊቅ ናቸው። አለቃ በዚያው በተወለዱበት አካባቢ ለትምህርት ሲደርሱ የመጀመሪያውን ደረጃ ትምህርት ዳዊቱን ከተማሩ በኋላ ወደ ዜማ ሄደዋል። ዜማ በሚገባ ነው የተማሩት። በብዙ ሊቃውንት ዘንድ አለቃ ፈንቴ የሚታወቁት በቅኔ ይሁን እንጂ ታሪካቸው ላይ ግን ስርግው ሀብረ ሥላሴ መዝገበ ቃላትም ወንድማችን ዲያቆን አሻግሬ ያምጤ ባዘጋጀው ፍኖተ ሊቃውንትም ሌሎችም የሥነ ጥበብ ቅርስ በሚለው የግዕዝ ቅኔያት በልዩ ልዩ እንደተመዘገበው ማዕበል ፈንቴ በድጓውም የተመሰገኑ ሊቅ ናቸው። የድጓ መምህር ናቸው። ስለዚህ የድጓም የቅኔም ሊቅ ናቸው። በእርግጥ የድሮ የቅኔ መምህራን ወይ ከድጓው ወይ ከብሉዩ ካልጨመሩለት ቅኔውን ብቻ ወንበር ብለው ተክለው እንደማይቀመጡ ትልልቅ አሁን ድረስ በሕይወት ያሉ ሊቃውንት ይመሰክራሉ። የድሮ ሊቃውንት የሚያደርጉት ቅኔ እጅግ የበሰለ አይምሮን የሚሞላ ንባቡ ለጆሮ ደስ የሚያሰኝ ምሉ ምስጢር ማስተላለፍ የሚችል ቅኔ ያደርጉ የነበረው በዜማው በድጓው በመጻሕፍተ ብሉያቱ የበሰሉ ስለነበሩ ያንን ገጸ ንባብ ወደ ቅኔ ምስጢር እየቀየሩ ስለሚጠቀሙ ነውና አለቃ ፈንቴም ስለዚህ በድጓ እጅግ የተመሰከሩ ሊቅ ናቸው። በቅኔ በኩል ከብዙ ሊቃውንት ነው ቅኔውን የተማሩት። በዚያው በተወለዱባት በደብረ ምዕራፍ ዋሸራ እንግዲህ ደብረ ምዕራፍ ዋሸራ ዋናዋ የቅኔ ምስክር ናት። በዋሸራ መንገድ የዋሸራ መንገድ በሚባለው ቅኔ ዋናዋ መሰረት እሷ ናት እና በዚያ ዘመን እሳቸው ቅኔ ትምህርት ላይ በነበሩበት ጊዜ የደብረ ምዕራፍ ዋሸራ ማርያም የቅኔ ምስክር የነበሩት መጀመሪያ አለቃ ተክሌ ዘዋሸራ ናቸው። ቀጥሎ ደግሞ መምህር ገብረ ማርያም ዋርሌ ወይም ገብረ ማርያም ራብዓይ ይባላሉ። ገብረ ማርያም ራብዓይ ማለት በዋሸራ መምህራን ከዛ በፊት ገብረ ማርያም የሚባሉ ሶስት ያህል አልፈዋል ማለት ነው። እኒህ አራተኛ ናቸው። ገብረ ማርያም ዋርሌ የሚባሉት ደግሞ ትውልዳቸው ወደ ዋርላ አካባቢ ሆኖ ቅኔውን በሚገባ ተምረው የዋሸራ መምህር ሆነው ስለኖሩ እንደ ማርቆስ ዘዮናኒ ግብፃዊ በሁለት ዜግነት ነው የሚጠቀሰው። ማርቆስ ዘዮናኒ ማለት ትውልዱ ግሪክ አካባቢ ስለሆነ ዮናናዊ ነው። ግብፃዊ ማለት ደግሞ እድሜ ልኩን በምናኔ በአገልግሎት የኖረው በግብፅ ቤተክርስቲያን ስለነበረ ማርቆስ ዘዮናኒ ግብፃዊ እየተባለ ስሙ ሲጠራ ኖሯል ማለት ነውና እንደዛ ናቸው ገብረ ማርያም እና ስለዚህ አለቃ ፈንቴ ከአለቃ ተክሌም ከመምህር ገብረ ማርያምም የዋሸራን ቅኔ መንገድ ሰምና ወርቁን በሚገባ ተምረውታል። ከዚያ በኋላ ወደ በይስማላ ጊዮርጊስ ከነበሩት አለቃ ገሰሰ በጎዳና ቅኔ እጅግ ታዋቂ ናቸው። ከሰምና ወርቁ ከሌላው በበለጠ በጎዳና ቅኔ እጅግ የተመሰገኑ። እንግዲህ ጎዳና የሚባለው አዲስ ያልተለመደ መንገድ፣ ሌላ መንገድ ማለት ነው። ጎዳና የሚባለው በቅኔ ቤት ጎዳና በቋም ቤትም በዜማ ቤትም አለ። ሁሉ የሚያውቀው ኖሮ ሌላ አዲስ መንገድ ሲገኝ ይሄኛው ደግሞ ሌላ ጎዳና ነው፣ ሌላ መንገድ ማለት ነው። እና አዲስ መንገድ፣ አዲስ የዘይቤ ስልት፣ አዲስ የቋንቋ አተገባበር ወይም አዲስ የቅኔ አፈጣጠር መንገድ ያላቸው መምህራን የጎዳና ቅኔ ባለሙያዎች ይባላሉ። ለዚህ ደግሞ ቀደም ሲል አለቃ ገሰሰ ከዚያ ቀጥሎ ደግሞ
ማዕበል ፈንቴ ባለቤቶች ናቸው የዚህ የጎዳና ቅኔና ከአለቃ ገሰሰ ዘይስማላ የጎዳናውን ቅኔ ከዛ በኋላ ወደ ዋድላ ሄደው በዋድላ እና በዚያ በዙሪያው በሚገኙ ሊቃውንት ከዚያም ተመልሰው ደግሞ በጎጃም አካባቢ ከሚገኙ ሊቃውንት እየተዘዋወሩ የቅኔን መንገድ፣ አይነት፣ ስልት፣ ብልሃት፣ ጥበብ የግሱን አመል እርባ ቀምሩን አገባቡን በሚገባ ተምረው በ1915 ዓ.ም ወደ ወንበር ተመልሰው ወደ ማስተማር እንግዲህ ይሄ 26 27 ዓመት አካባቢ ሲሆናቸው ማለት ነው አለቃ ፈንቴ ወንበር የተከሉት። ከዚያ በኋላ እንግዲህ ከመጀመሪያ የዋሸራው መልአከ ማነው አለቃ ተክሌ ነበሩ። አለቃ ተክሌ አልፈው መምህር ገብረ ማርያም ራብዓይ ዋድላ የተተኩ እሳቸው በመምህር ገብረ ማርያም ተተክተው ነው ዋሸራን ረጅም ጊዜ ሲያስተምሩባት የኖሩት። ገና መምህር ገብረ ማርያም በወንበር ላይ እያሉ ነው ጓደኞቻቸው፣ ወንድሞቻቸው፣ አብሮ አደጎቻቸው በየትኛውም ቦታ ያሉት ሊቃውንት አይ ከዚህ በኋላ የዋሸራ መምህርነት ለፈንቴ ይገባል፣ ፈንቴ ያስተምርበት፣ እንደ ፈንቴ ያለ ሰው ደግመን አናገኝም እያሉ ይነግሯቸው ነበር። እሳቸው ግን ከዋሸራ አልፍ ብለው ወንበር ተክለው ሲያስተምሩ ቆይተው ኋላ በ1925 ዓ.ም አካባቢ ነው ዋሸራ መጥተው እስከ 1955 ዓ.ም ሳይነቃነቁ እንግዲህ አለቃ ተክሌ 40 ዓመት ያህል አለቃ ፈንቴ 40 ዓመት ያህል ነው ቅኔን ያስተማሩት። ተራ ቅኔ፣ ቀላል ቅኔ አይወዱም። ዘሩ ደስ የማያሰኝ ምስጢሩ ሲፈለፍሉት ብዙ ምስጢር የማይወጣው ለሰሚ ጆሮ የማይቆነጥጥ ቅኔ ሲደረግ ደስተኛ አይደሉም እና እንዲያውም ከጎዳና ቅኔ ራቅ ያለ ወይም ደግሞ ማንም ሰው እንደሰማው የሚረዳው በጣም ቀላል ግልብ ቅኔ ከተደረገ የሚያደርግ ተማሪ ካላቸው አይ አንተ እኔ ተማሪ አይደለም ከኔ አልተማርክም ወይ እንደኔ ተቀኝ አለዛ ሄድ ሌላ ቦታ ሄድ ታሰድበኛለህ እንዲህ ያለ ገለባ የሆነ ቅኔ የሚቀይ ሰው እኔ አላስተማርኩም ይሉ እንደነበር በታሪካቸው ተመዝግቦ እናገኛለን። ስለዚህ እንኳን የሳቸውን የተማሪዎቻቸውን ቅኔ ማንም ሰው አይተረጉሙም ነበር ይባላል። በተለይ የዋሸራን የውስጠ ዘመንገድ በማሳደግና በማበልጸግ አለቃ ፈንቴ በጣም ታዋቂ ናቸው። የአለቃ ፈንቴን ቅኔ እገሌ ተረጉሙ ለማለት ያስቸግራል። በጣም ከባዶች ናቸው። የተማሪዎቻቸውን ቅኔ እንኳን ሰው ከፈታው ይናደዳሉ እና ለምሳሌ ያህል አንድ ሁለት ቅኔ ነኝ ብንል ምን የሚል ቅኔ ያላቸው እምድረ ኢሳይያስ ግብፅ እንዘ በተሰዶ ኃይለ ሞት ወሞት ነገደ አቤል ነገደ በእግረ አልዓዛር ባይድ ሀበተ ማልኡ ባይደ በትረ አሮን እንተ አሮዬ መቃብር ሊቀ ነቢያት ምድረ ግብፅ ተወልደ ወጸበቶ ማይፈደ ለነገሥተ አረብ ኢዮብ ኢየሩሳሌም ዋህደ ምሉእሂ ምላዲሁ ለስጋ ፍጡራን ክቡደ መቃብር ማያአይህ መልተ ዓለም የወረደ ከመወረደ ወዘንመ እንተ ፍጡራን ፈቃደ እስመኖ ስጋ ድንግል ዘምስለ አምላክ ተካሄደ የሚል እናገኛለን። ሌላም አንድን ጨምር ያለ እንደሆነ ያለቃ ፈንቴን መወድስ ህዝቡነ ረሃብ ወፅም አይሩ ገነነዌ ዘሰበከ ይሆን አስመራደ እመ ዮሴፍ ወይ ዮሴፍ እሳተ ዘናዝሬት ደቂቅ ወይ ኢየሩሳሌም ሰይፍ በሰማይ ከማእሰራይ በሰማይ ትሩፍ ተሰዶ ዘማርያም ወአረጋዊ ነነዌ ሀገረ ስምናሶር ኢየአርፍ ያዕቆብሂ ሰቆቃው ወላዲ ጻድቃን ዘጽንፍ ለባረኮ ኤፍሬም ወምናሴ ገጸ ማርያም ያስተሐልፍ እዴሁ አንባ ግሱሰ አሳፍ መዝሙራተ ዘዮሴፍ መዘመረ ግብፅ ዘይትወከፍ የሚሉ እጅ ከበድ ያሉ ኪሏቸው ከበድ ያሉ ቅኔዎች ይቀኙ እንደነበረ በበርካታ የዝክረ ሊቃውንት መጻሕፍት ተመዝግበው እናገኛለን። አለቃ ፈንቴ ማዕበል የሚል ቅጽል ኋላ ላይ ተሰጥቷቸዋል። ማዕበል የሚለው ስም ረጅም ጊዜ ስለተጠሩበት እንደውም ለአንዳንዶች የተጸውዖ ስም እስኪመስል ድረስ የተለመደ ሆኗል። ነገር ግን ማዕበል ብዙ ማዕበል የሚባሉ ሰዎች አሉ። ማዕበል የተጸውዖ ስማቸው አይደለም። ለአለቃ ፈንቴ ስማቸው አለቃ ፈንቴ ነው። ቅኔውን እንደ ማዕበል ያወርዱ ስለነበረ ማዕበል የሚለው በተጨማሪ ተሰጥቷቸዋል። በተለይ በምዕራብ ጎጃም በምትገኘው አዴት ወረዳ አዴት ከተማ ላይ ተገኝተው ራስ ኃይሉ የጎጃሙ ገዥ ራስ ኃይሉ ተገኝተው ሊቃውንቱን ሲያነጋግሩ አለቃ ፈንቴ 5 ሰዓት ያህል ሳያቋርጡ ከአንደበታቸው ቅኔ እንደ ጅረት እየፈሰሰ እንደ ማዕበል እየፈሰሰ 5 ሰዓት ያህል ቅኔ ስለዘረፉ ይህስ ማዕበል ነው፣ ማዕበል መባል ይገባዋል ብለው ራስ ኃይሉ ማዕበል እንዳሏቸው ይነገራል። በሌላም ጊዜ የድሮ መኳንንት መሳፍንት ያው ዳዊት የደገሙ ቅኔ የተቀኙ የኢትዮጵያን ትምህርት በመጠኑ የሚያውቁ ስለነበሩ
በዘመናቸው የነበሩ አብሮ አደጋቸው አለቃ ደስታንና ማዕበል ፈንቴን እነዛኛው ማዕበል ደስታ ይባላሉ። እና እስኪ ሁለቱን ማዕበሎች የማዕበላቸውን ብዛት እንየውና እንለካቸው ብለው ቅኔ ዘረፋ እንዲያቀርቡ አደረጓቸው። ማዕበል ደሴ 2 ሙሉ ቤት እንደዘረፉ ትንሽ ተግ ሲሉ ቆም ሲሉ፣ ማዕበል ፈንቴ ግን 5 ሙሉ ቤት ዘረፉ። እንግዲህ 1 ሙሉ ቤት የሚባለው ከጉባኤ ቃና ጀምሮ እስከ መወድስ በሙሉ ጉባኤ ቃና፣ ዛምላኬ፣ የሚበዙ፣ አዜማ፣ ስላሴ፣ ዘይዜ፣ መወድስ በውስጣቸው ደግሞ ጥቃቅን አጫጭር ቤቶች አሏቸው። እያንዳንዳቸው እዝልና ግዝ አላቸው። ይሄም በሙሉ ያለው 1 ሙሉ ቤት ይባላልና እንደዚህ ያለ 5 ሙሉ ቤት ዘረፉ። ማዕበል ደሴ 2 ሙሉ ቤት በዘረፉበት ደቂቃ ውስጥ እሳቸው 5 ሙሉ ቤት ዘረፉ። ሁለቱም ማዕበል ይባሉ ስለነበረ ራስ ኃይል በማዕበሉ ላይ ማዕበል ሄደበት አሉ። አባይ በጣና ላይ እንደሚሄደው በማዕበል ደሴ ላይ ማዕበል ፈንቴ ገነው ጎልተው ታዩባቸው ብለዋቸዋልና በዚህ ሁሉ ያው ማዕበልነታቸው ተረጋግጧል። ማዕበል ደሴ ቅኔ በጣም አዋቂ ከመሆናቸው የተነሳ ቅኔ መዝረፍ ከጀመሩ ተማሪዎቻቸው በቃ ካሏቸው ከሳቸው አይቋረጥም። እንግዲህ ቅኔ መዝረፍ መቼም በካህናቱ በሊቃውንቱ ዘንድ የታወቀ ነው። ለመናኑም በየመድረኩ በያውደ ምሕረቱ እንደምታዩት ነው። ባይሆን ልዩነቱ የድሮ መምህራን እንደ ዛሬዎቹ እንዳንዳንዶቹ እንደዚህ አይወራጩም። እንደብድ እንዲህ የለውም። የድሮ ቅኔ መምህራን ተረጋግተው ምስጢሩን አረጋግተው ንባቡን አሳምረው አካላቸው ሳይንዘፈዘፍ እንውደቅ እንድነሳ እንደ ሰካራ ምናምን እንደብድ ሳያረጋቸው ነው የድሮዎቹ ቅኔ ዘራፊዎችና ዘረፋ ማለት ምንም ሳይጽፉ ሳያስቡ ሳይዘጋጁ ኢሚዲየትሊ ወይም በድንገት የቅኔን ምስጢር ዝም ብሎ በቀጥታ ማፍሰስ ማለት ነው። ዘረፋ የሚባለው ይሄ ያለምንም ዝግጅት የሚደረገው ነውና ሳይዘጋጁ መዝረፍ በጣም የተሰጣቸው ጸጋ ነበረ። ከጣሊያን ወረራ በኋላ መንግስት እስቲ በጎጃም ከሚገኙ ትልልቅ የቅኔ መምህራን በጣም በምስጢር ከፍ ያለውን ወይም ብልጫ ያለውን ሰው እናወዳደርና ለዚህ ብልጫ ላለው ሰው መንግስት ደመወዝ ይክፈል የሚል ህግ ወጥቶ ነበረ። በዚያ ዘመን እንደ ትምህርት ሚኒስቴር ነው ያገለግሉ የነበሩ አንድ ሊቅ ብቸና ድረስ ሊቃውንቱ እንዲሰበሰቡ ሞጣ ድረስ ሊቃውንቱ እንዲሰበሰቡ ትእዛዝ አስተላለፉ። አለቃ ፈንቴ ከዋሸራ ተማሪዎቻቸውን አስከትለው ቅኔ እየዘረፉ በፍጥነት እየተራመዱ ተማሪውም እየተራመደ ቅኔውን እየተቀበለ ከዋሸራ እስከ ሞጣ ዘረፋ ሳያቋርጡ ሄደዋል። ይሄ ሁሉ ማዕበልነታቸውን የሚያረጋግጥ ነው። በጣም የሚገርመው አለቃ ፈንቴ ሊቅነት ብቻ አይደለም፣ እውቀት ብቻ አይደለም፣ ህይወት የተሰጣቸው ናቸው። በጣም የሚታወቁበት አንዱ ይሄ ነው። ምናልባት የኢትዮጵያ ሕዝብ የሚያስታውሰው አንድ ነገር አለ። ዘፋኞች ሲዘፍኑ በተለይ በገጠር አካባቢ አስደግመሽብኝ አለቃ ፈንቴን የሚል አንድ ግጥም አለ እና ብዙ ሰው ምናልባት ይህን ነገር እንደሆነ ላይረዳው ይችላል። እኔም እስከ ቅርብ ጊዜ ድረስ የአለቃ ፈንቴን ታሪክ አንብቤ እስክረዳ ድረስ ምን ማለት እንደሆነ ጉዳዩ አይገባኝም ነበረ። የተረዳሁት ታሪካቸውን ካየሁ በኋላ ነው። እና አለቃ ፈንቴ ቅኔ ከማስተማር ጋራ 150ውን ዳዊት በየቀኑ ይዘልቁታል። ውዳሴ ማርያም የ7ቱን ቀን ያለማቋረጥ። እንዲሁም የአለቃ ፈንቴ ውዳሴ ማርያም አደጋገም ይባላል ሊቃውንቱ ሲመሰክሩ። አሁን ዝም ብለው ከሰኞ እስከ እሑድ ይዘልቁታል። ደግሞ እንደገና ይመልሱታል፣ ይዘልቁታል። ከአንደበታቸው ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ የሚለው አያቋርጥም። ሰዓሊ ለነ ቅድስት የሚለው አያቋርጥም። ተማሪ የሚነግር ከሆነ ቅኔ የሚዘርፉ ወይም አገባብ የሚያስቀጽሉ ከሆነ የተወሰነ ረፍት ያገኛሉ። ከዚያ ውጭ ግን የማያስተምሩ አገባብ የማያስቀጽሉና ቅኔ የማይዘረፍ ከሆነ ውዳሴ ማርያም በመድገም ያሳልፉት ነበረ። ሌትም ቀንም በጠዋት ሌሊቱንና ጠዋቱን 150ውን ዳዊት ይዘልቃሉ። ከዚያ በኋላ ውዳሴ ማርያም እና ቅዱስ ጊዮርጊስ ወዳጃቸው ስለሆነ መልክአ ጊዮርጊሱን የተለያዩ ወደ 3 የሚደርሱ መልክአ ጊዮርጊሶች አሉ። 3ቱንም ይደግሟቸዋል። ውዳሴ ማርያም ግን እንቅልፍ እስኪወስዳቸው ድረስ ቀኑ ሙሉ የማይቆረጥ ጸሎታቸው ነው። እንዲህ ስለሆነ እግዚአብሔር አምላክ በእመቤታችን በረከት ባርኳቸው ከብዙ መከራ ድነውበታል። በተለይ በ1928 ዓ.ም ጣሊያን ኢትዮጵያን በወረረ ጊዜ እነ በላይ ዘለቀን ደብቃችኋል እየተባሉ በርካታ የጎጃም ሊቃውንት፣ አድባራት፣ መኳንንት፣ መሳፍንት መከራ ይቀበሉ ነበር። በተለይም ደግሞ የዋሸራ ሊቃውንት በጸሎታቸው አርበኞቹን ይደግፋሉ ስለሚባል በዋሸራ የሚገኙ ትልልቅ ሊቃውንትን
በዜማው በአቋሙ በተለይ አቋሙን በአብይ ጾም ቅንዋቱን ሲዘሙ እጅግ ደስ የሚያሰኙ ሊቃውንት ያኔ እየተያዙ እየታነቁ ተገለዋልና መጨረሻ ላይ የዋሸራ ሊቃውንት ሰብስቦ ጣሊያን በቦምብ እና በአውሮፕላን ሲፈጃቸው አለቃ ፈንቴ ከአንደበታቸው የእመቤታችን ስም ሳይቋረጥ በእሳቱ መካከል ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ እያሉ ለነ ቅድስት እያሉ አንዲት ነገር እሳት ሳይነካቸው የቦምብ ፍንጣሪ ሳይነካቸው ከመከራው ዘመን አልፈው ጀማ ወደ ተባለ ወንዝ ሂደው ከመከራው እንደዳኑ ወደ ዝማ ወንዝ ገብተው በታሪክ ይነገራል። ይሄ የሚያሳየው አለቃ ፈንቴ ከሊቅነት ባለፈ ከመምህርነት ባለፈ ለቤተክርስቲያኗ በርካታ ሊቃውንትን ከመተካት ባለፈ በጸሎት ሕይወታቸው እጅግ የታወቁ አራያ የሚሆኑ መቼም ዋሸራ የታደለች ናት። ብዙዎቹ የዋሸራ መምህራን የምስክር መምህራን የበቁ ከእመቤታችን ጋር መነጋገር የሚችሉ የእግዚአብሔር ወዳጆች እንደነበሩ በብዙ ታሪኮቻቸው እናገኛለን። ማዕበል ፈንቴም እንግዲህ ከነዚህ አንዱ ናቸው። በዚህ መንገድ ከዚያ መከራ ዘመን ድነዋል። ማዕበል ፈንቴ ያወጧቸውን ደቀ መዛሙርት ለመቁጠር በጣም ያስቸግራል። በርካታ ጳጳሳት ለጵጵስና የበቁ እና አቡነ ባስልዮስ የሚባሉ እነ ቀዳማዊ አቡነ ቶማስ እና አቡነ መርሃ ክርስቶስ እነዚህ እንግዲህ በጵጵስናው የሚታወቁ ናቸው። ከዚያም ባለፈ በሀገሪቱ ተፈትነው ጉባኤ ሰርተው ወንበር ዘርግተው ያስተምሩ የነበሩ በርካታ ድንቅ ደቀ መዛሙርትን እውቀትን ከሕይወት ጋር እያዋሃዱ አወጥተዋል አለቃ ፈንቴ። አሁን በዚህ ዘመን ቅኔ በጣም አደጋ ገጥሞታል። አንደኛ ብስለቱ ቀንሷል። ጥቂት ናቸው በሳል መምህራን ያሉት እንጂ በጣም ተራ ለጆሮ የማይመች ምስጢር ያላዘለ እንዲው ጩኸት ብቻ የሆነ ምስጢር የቀለለው ቅኔ በስቷል። ወዲህ ደግሞ የውሸት ኩሸት ዝም ብሎ እንደ እብድ መወናጨፍ የቤተክርስቲያኗን መልክና ልክ የማያሳይ እንደ እብድና እንደ ሰካራም የሚያስመስል ሰውን የሚያስገምት ቤተክርስቲያንንም ኢትዮጵያንም በሌሎች አይን ሲታይ አይ ኢትዮጵያውያኑ ወፈፊዎች ናቸው፣ እብዶች ናቸው፣ ወይም ደግሞ ይሄ ምሁርነታቸው በአበሾና በስካር ነው ሊያሰኝ የሚችል የኢትዮጵያን ስምና ዝና የሚያጎድፍ አይነት የቅኔ ዘረፋ ይታያል። ቅኔው ቀላል፣ ነገር ግን ፉከራና ዘረፋ የበዛው ከወዲያ ወዲህ መወራጨት የበዛበት ነገር ስናይ እጅግ ያሳዝናል። ቅኔው ቀላል ተራ ገለባ፣ መወናጨፉ ደግሞ ከድሮ የበዛ እየሆነ በአሁኑ ሰዓት ያሳዝናል። ደግሞ እውቀቱ ሲገኝ ደግሞ ሕይወቱ ይጎልናል በአሁኑ ዘመን። ያኔ ግን እና አለቃ ፈንቴ ሊቅነቱም እርጋታውም ምግባሩም ሕይወቱም የተሳካላቸው ለሰውን እግዚአብሔርም የተመቹ ሕፃን ላይ የሚያስታርቁ በደል የሚያስክሱ የቀማ የሚያስመልሱ በጸሎታቸው ሀገርን ቤተክርስቲያን የሚጠብቁ ደቀ መዛሙርቱንም በሕይወትም በእውቀትም የሚያሳድጉ የሚያበለጽጉ እንደነበሩ ታሪካቸው አብራርቶ ይነገረናል። አራያ ማድረግ ያለብን እነዚህን ነው። ሰው አራያ ማድረግ ያለበት የተሻለውን በጎ የሆነውን ነው እንጂ ሲወናጨፉ አይቶ መወናጨፍ፣ ሲዘሉ አይቶ መዝለል፣ ሲጮህ አይቶ መጮህ የሞኝነት ነው። አራያ የማይደረግ አይደረግም። እንግዲህ አለቃ ፈንቴ በዚህ መንገድ ከ40 ዓመት በላይ ያው መጠነኛ የታሪክ ልዩነቶች አሉ። አንዳንዶች የተወለዱበትን ዘመን 1884 አድርገው ያለፉበትን ወደዚህ ዝቅ ያደርጉታል። አንዳንዶች ደግሞ 1889 ተወልደው 1955 እንዳረፉ ይገልጻሉ። 71 እና 66 ነው እድሜያቸው የሚሉ መጠነኛ ታሪኮች አሉ። አብዛኞቹ ታሪኮች ግን አለቃ ፈንቴ በ1889 ተወልደው ቅኔውን 40 ዓመት አስተምረው በተወለዱ በ66 ዓመታቸው ሐምሌ 29 ቀን 1955 ዓ.ም እንዳረፉ የሚተርኩት ታሪኮች ናቸው የሚበዙት። እንግዲህ አለቃ ፈንቴ ወይም ማዕበል ፈንቴ ማለት እኒህ ናቸው እና ቅድም መጀመሪያ ላይ ያልኩት አስደግመሽብኝ አለቃ ፈንቴን የሚለው ማህበረሰባዊ ግጥምና ዘፈን የሚያመለክተው ሌላ ድግምት አይደለም፣ ወይም ስመ አጋንንት ወይም ጠንቋዮች እንደሚያደርጉ ሳይሆን አለቃ ፈንቴ ዳዊትና ውዳሴ ማርያም ከአንደበታቸው ስለማይቆረጥ ዳዊታቸውን ደግመው ውዳሴ ማርያም ደግመው ከወጡ የፈለጉት ይደረግላቸዋል። ምንም መከራ አያገኛቸውም እና አስደግመሽብኝ የሚለው ለካ አለቃ ፈንቴ ውዳሴ ማርያምና ዳዊት ከአንደበታቸው የማይቆረጥ መሆኑን ለመግለጽ ማህበረሰቡ ሁልጊዜ ምን እያደረጉ ነው? የንታ ሲባል ውዳሴ ማርያም እየደገሙ፣ የንታ ምን እያደረጉ ነው? ዳዊት እየደገሙ፣ መልካ ጊዮርጊስ እየደገሙ ስለሚባል ያው እየጸለዩ ማለት ነው በሌላ አገላለጽ። ይህን ሲል የሚመለከት ሰው አስደግመሽብኝ አለቃ ፈንቴን የሚለውን ግጥም የተለማመደው በዚህ ምክንያት እንደሆነ አሁን ታሪካቸውን ሳይን የተረዳሁትና
ስለዚህ አለቃ ፈንቴ ደግሞ የነበረው ዳዊት ነው፣ ውዳሴ ማርያም ነው የሚለውንም የዚህ ግጥም ገጣሚዎች ማንኛውም የኢትዮጵያ ዘፋኝ ወይም የዚህ የባህል ግጥም አዋቂ ሁሉ ሊረዳው ይገባል የሚል መልዕክት ማስተላለፍ ፈልጋለሁ። እግዚአብሔር አምላካችን እንደነ አለቃ ፈንቴ ያሉ ሊቃውንትን ያብዛልን ያስፋልን። መስታወት ሚዲያን ካሳደግናት ገና በርካታ ሊቃውንትን እንግዲህ ታሪካቸው አልተተረከም። ኢትዮጵያ ሊቃውንት አልታየም፣ አልተሰማም፣ አልተነገረም። ትውልዱ አያውቃቸው። ወደ ቤተክርስቲያን ቅርብ ነኝ የሚለው እንኳን አያውቃቸውም እነዚህን ኢትዮጵያ ሊቃውንትና መስታወት ሚዲያን እናሳድግ። መስታወት ሚዲያ ራስን ማያ ስለሆኑ ራሶቻችን ደግሞ ሊቃውንቱ ስለሆኑ በመስታወት ሚዲያ ሊቃውንቶቻችን እናውቅባታለን፣ በጋራ እንነጋገርበታለን። ይህን መርሃ ግብር ስለምትደግፉ ስለምታሳድጉ ሌሎችም እንዲያዩት ስለምታደርጉ በእግዚአብሔር ስም እናመሰግናለን። አምላከ ሊቃውንት አባቶቻችን በረከት ያሳድርብን፣ ይቆየን። ወበአይቴ ተረክበ አሰረ